አመሻችሁ። ተከበራችሁ ክቡራን እንግዶች፣ ክቡራትና ክቡራን እንኳን ደህና መጣችሁ። እንኳን አገኛችሁ። ደስ ብሎኛል። የአርቲስት ነጻነት ወርቅነህ የዘመናት ጓደኛና ወዳጅ እንዲሁም የልብ ሰው ሆኖ ዘመናትን የዘለቀው አርቲስት አስናቀ ወርቁና እንዲሁም ደግሞ የነጻነት ወርቅነህ የትዳር አጋር የሆነችው ንጹህ ዘርን በተመለከተ ብዙዎችን ያስቆጣ አነጋጋሪ ተግባር ተፈጽሟል። ድርጊታቸው ብዙዎች ለምን ይህ እንዲሆን አደረጉ ማለትም እየወቀሷቸው ይገኛሉ። ወቀሳው ለምን ተሰነዘረ? ከወቀሳው ጀርባ ያለው ጉዳይ ምን ይሆን? በዛሬ መረጃ ሰዓታችን ከምንቃኛቸው ጉዳዮች መካከል አካተናል። ውድ ቤተሰቦቻችን በሌላኛው መረጃችን ከምናነሳቸው ጉዳዮች መካከል ደግሞ ታዋቂው ቲክቶከርና ከ6 ሚሊዮን በላይ ተከታዮች ያሉት ከቅርብ ጊዜያት ወዲህ ከፍተኛ ተጽዕኖ እየፈጠረ የሚገኘው አዶናይ የተመለከተ አዲስ ጉዳይ ሰምተናል። አዶናይ ለአዲስ ክብርና ብሎም ለአዲስ የሽልማት መድረክ መታጨቱ ብዙዎችን ያነጋገረ ይገኛል። እንደ አርቲስት ቴዎድሮስ ካሳሁን፣ ቴዲ አፍሮ ያሉ እጅግ ጉምቱ ኢትዮጵያውያን ያገኙትን ሽልማትና ክብር ሊቀዳጅ ከጫፍ ደርሷል። ይህን ያስባለው ጉዳይና እንዲሁም ደግሞ እርሱ የታጨበት ትልቁ የሽልማት መድረክ ምን ይሆን? ይህን ጉዳይም በዛሬ መረጃ ሰዓታችን እንቃኘዋለን። በበስተ መጨረሻ የዛሬ መረጃ ሰዓታችን ከምናነሳቸው ጉዳዮች መካከል በአንድ ወቅት ከኢትዮጵያ አልፎ እስከ ቡርኪና ፋሶ ድረስ የደረሰውና በቡርኪና ፋሶ ትልቅ ኢንቨስትመንት አድርጋለሁ ሲል የነበረው ታዋቂው ባለ ሀብት መንሱር ጀማል በተመለከተ ብዙዎች ያልጠበቁት ብሎም ደግሞ ያልገመቱት አዲስ አጀንዳ ተገልጧል። ከሀገር አልፎ በአህጉር ደረጃ የሚንቀሳቀስ ቢዝነስ የማንቀሳቀስና ብሎም ኢንቨስትመንት የማስፋፋት ሀሳብ የነበረው ይህ ሰው እንዴት ዛሬ ገንዘብ አጠረው? ፍርድ ቤት በዋስትና እንዲፈታ ቢፈቅድለትም እርሱ ግን የዋስትና መብቱን ማስጠበቅ የሚችልበት ገንዘብ ማጣቱ ብዙዎችን ያነጋገረ ይገኛል። ከዚህ ጉዳይ ጀርባ ያለው እንቆቅልሽና እርሱና በእርሱ ዙሪያ ያሉ ሰዎች የሰጡትን መልስ እንዲሁ አካተናል። ውድ ቤተሰቦቻችን እስከ ፍጻሜው ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ የጋበዝን ወደ ዝርዝሩ ገባን። መልካም ቆይታም። ነፃ የሰራው ምግብ ነው የምንቀምሰው ዛሬ። እንግዲህ ሙያው እንዲህ ነው። ይታያል እንግዲህ ጨው ይብዛበት ይነስበት እነግራቸዋለሁ። ብሉ ያው ሙስና እዩ እያበዛ ተወዳጁና አይጠገቢው አርቲስት ነጻነት ወርቅነህ በወርሃ ጥር በ8ኛው ቀን 2018 ዓ.ም ነበር እጅግ በሚያሳዝንና በሚያስደነግጥ ሁኔታ ከዚህ ዓለም በሞት የተለየው። ከልፈተ ሕይወቱ በኋላ በሚወጡ መረጃዎችና ስለሱ በሚነገሩ ጉዳዮች መሰረት አንድም ቀን በሕይወቱ ደስታ እንዳልነበረው፣ ለዚህ ደስታ መራቁ ደግሞ ብዙ ውስብስብ የቤተሰብ ጉዳዮች እንደነበሩ በተለያዩ አጋጣሚዎች ሲነሱና ሲነገሩ ቆይተው ነበር። ታዲያ አሁን ላይ የሚወጡ መረጃዎችም እርሱ የነበረበት ደስታ የራቀው ህይወት መስመር አንድ ማሳያ ተብሎ እንዲጠቀሱ ያደረጉ ጉዳዮች ከዚህም ብቅ ማለታቸው አልቀረም። ባሳለፍነው እሁድ በሳምንቱ መጨረሻ ቀን የእርሱ ሁለት የሚወዳቸው ታናሽና ታላቅ እህቱ እንዲሁ በእስር በቁጥጥር ስር ውለው ነበር። ለእስር መዳረጋቸው ዋነኛው ምክንያትም ብዙዎች ለምን ይሆን የሚሉ ጥያቄዎችን በተለያየ አጋጣሚ ሲያነሱና ሲገልጹ እንደነበር ይታወሳል። የአርቲስት ነጻነት ወርቅነህ እህትና ወንድም ፍርድ ቤት የቀረቡበት ሁኔታም የዚህ አንድ ማሳያ ሆኗል። የአርቲስት ነጻነት ወርቅነህ እህት የሆነችው መሰረት ወርቅነህ እንዲሁም ታላቅ ወንድሙ ወንዶሰን ወርቅነህ ትናንት ሰኞ ሐምሌ 27 ቀን 2018 ዓ.ም ፍርድ ቤት መቅረባቸው ተዘግቧል። ተጠርጣሪዎቹ ፍርድ ቤት የቀረቡት በአርቲስት ነጻነት ወርቅነህ ባለቤት ወይዘሮ ንጹህ ዘር ደሳለኝና በአርቲስቱ የቅርብ ጓደኛ አርቲስት አስናቀ ንጉሴ በተመሰረተባቸው ክስ እንደሆነና እንዲሁም ደግሞ ከዚያ ጋር በተገናኘ ጉዳይ እንደሆነ የምርመራ ዘገባው አመላክቷል። የክሱ ዝርዝርና የፖሊስ ጥያቄም በዋነኛነት ተነሳ ሲሆን ዋነኛውና ቀዳሚው የክሱ ምክንያት ተጠርጣሪዎቹ ምንም አይነት ህጋዊ ወይም ታማኝ መረጃ ሳይኖራቸው በተለያዩ ማህበራዊ መገናኛ ብዙሃን አውታሮች በመቅረብ የከሳሾችን ስም የሚያጠፋ ወንጀል ሰርተዋል የሚል እንደሆነ ሰምቷል። የፖሊስ ጥያቄ ጉዳዩን የሚያጣራ ፖሊስ በስም ማጥፋት ወንጀል ተጠርጥረው የተያዙትን እነዚህ ግለሰቦች ቀሪ ምርመራ ሂደት ለማጠናቀቅ ተጨማሪ 14 ቀናት የምርመራ ጊዜ ይሰጠኝ ሲል ለፍርድ ቤቱ ጥያቄውን አቅርቦ ነበር። ፍርድ ቤቱ የቀረበውን ጥያቄ በግራም በቀኝም ከመረመረ በኋላ የቀረበውን የፖሊስ ምርመራ ጊዜ ቀጠሮ ጥያቄና እንዲሁም ሌሎች ተያያዥ ሂደቶችን ውድቅ በማድረግ የተጠርጣሪዎቹን መከራከሪያ በመረመረ ሲሆን ፍርድ ቤቱም በዚህ መሰረት የፖሊስን 14 ቀናት የምርመራ ጊዜ ውድቅ በማድረግ 3 ያክል የምርመራ ጊዜ ቀጠሮ ብቻ እንደፈቀደ ተሰምቷል። በዚህ መሰረትም ፖሊስ ተጨማሪ የምርመራ መዝገቡን አጠናቆ ተከሳሾቹን ለሐምሌ 30 ማለትም ለከነገ ወዲያም
2018 ዓ.ም ፍርድ ቤት እንዲያቀርብ ትዕዛዝ ተላልፏል። አርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ከዋሉበት ጊዜ ጀምሮ በዚያው እያሳለፉ ሲሆን እነርሱ ከታሰሩበት ጊዜ አንስቶ በርካቶች ቁጣቸውን፣ ስሜታቸውን የገለጹ ይገኛሉ። ምንም ይሁን ምን በስጋ በደም የተዋሃዱ ቤተሰቦች እንደመሆናቸው መጠን እንዴት ባለቤቱ የባሏን ዘመዶች ፍርድ ቤት ትገትራለች? እንዲህ አይነት ጉዳይስ በቤተሰብ ጉዳይ መፍታት አይቻልም ነበር ወይ የሚሉ ሀሳቦች ከተለያየ አቅጣጫ ብቅ እያሉ ይገኛሉ። በተደጋጋሚ የነጻነት ወርቅነህ እህትና ወንድም በተለያዩ መገናኛ ብዙሃን በመቅረብ ነጻነት ወርቅነህ በህይወት ሳለ የደረሰበትን በደል የሚሉትን ሲያነሱና ሲያብራሩ እንደነበር ይታወሳል። ታዲያ ይህ ጉዳይ ዛሬ ላይ እነሱን ለእስር የዳረጋቸው ሲሆን ጉዳዩ በእርቅ በሽምግልና ቤተሰብ ጉዳይ ሊፈታ ይችል ነበር የሚሉ ሀሳቦች ከዚያም ከዚህ መነሳታቸው አልቀረም። ወደ ሌላኛው ጉዳያችን ስናልፍና ስንሻገር ይሄ ቪዲዮ ፎር ዩ ፔጅ ላይ ከመጣ ፎሎ አድርገኝ፣ ሼር፣ ኮሜንት አድርግልኝ። አካውንት እንዲያድግ ከፈለክና ኮሜንት ላደረጉ ሼር፣ ኮፒ ሊንክ ላደረጉ 10 ሰዎች እንሸልማለን ማለት ነው። አካውንታችሁ የቲክቶከሩ የመንሱር ጀማል ውሸት እንዲጋለጥ ያደረገ እርሱን ከባለ ሀብትነት ወደ ቲክቶከርነት የወሰደው አዲስ መንገድ ብቅ ብሏል። መንሱር ጀማል የ800 ሺህ ዋስትና ውዝግብና አነጋጋሪው ህዝብ ምላሽም የዚህ ማሳያ ሆኗል። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዞ ስሙ ሲነሳ ስለቆየው ታዋቂው መንሱር ጀማል አዲስ መረጃ ያወጣ ሲሆን እስከዛሬ ድረስ ብዙዎች ዘንድ እንደ ሀብታም የሚቆጠረውና ሲወደስም ሲተችም የነበረው ይህ ሰው አሁን ላይ የገባበት ውዝግብ የብዙዎችን ቀልብ ስቧል። ከፊንቴክ አንስቶ እስከ እስር ቤት ከፊንቴክ ኢንቨስትመንት ቡድን ማጭበርበር ወንጀል ጋር በተገናኘም ከመጋቢት ወር ጀምሮ እስከ ትላንትናው ዕለት በቁጥጥር ስር ይገኝ የነበረው ታዋቂው ቲክቶከር መንሱር ጀማል የፍርድ ቤቱን ውሳኔ ተከትሎ ከእስር መለቀቁ ተሰምቷል። ባለፈው አርብ ሰበር ሰሚ ችሎትም ለተጠርጣሪው የ800 ሺህ ብር የዋስትና መብት በመፍቀዱ ጉዳዩ በሰፊው መነጋገሪያ ሆኖ ነበር። ፍርድ ቤቱ የዋስትና መብት ፈቅዶለት ነገር ግን ገንዘቡን ወዲያውኑ መክፈል ስላልቻለ ጓደኞቹ አዋጥተውለታል የሚሉ መረጃዎችም በሰፊው ተዛውረዋል። ሆኖም መንሱር በበኩሉ የተናፈሰ ወሬ ፍጹም ሐሰት መሆኑን በመግለጽ የዋስትና የተባለውን ገንዘብ በአፋጣኝ ራሱ መክፈሉን እየተናገረ ይገኛል። ከኢትዮጵያ አልፎ እስከ ቡርኪና ፋሶ ተሻግሮ ኢንቨስት ለማድረግ በእንቅስቃሴ ላይ እገኛለሁ ብሎ በብዙ መልኩ ወሬውን ሲያስወራና ሲያሰራጭ የነበረው መንሱር ጀማል እንዴት 800 ሺህ ብር አጥቶ ጓደኞቹ ያዋጡለታል የሚሉ ጥያቄዎችን በበርካቶች ዘንድ እየተነሱ ይገኛሉ። የጉዳዩ አስተባባሪ እንደሚሉት ከሆነ መንሱር የፍርድ ቤቱን ዋስትና ውሳኔ ሰምቶ ደስታ ቢሰማው የሚጠየቀውን ከፍተኛ መጠን ያለው ገንዘብ ወዲያውኑ አቅርቦ መክፈል ባለመቻሉ ከፍተኛ ድንጋጤ ውስጥም ወድቆ ነበር ይላሉ። ይህን ሁኔታ ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ እንደተገባ ተገልጿል። በሶሻል ሚዲያ ላይ የሚንጸባረቁ ዋና ዋና ተቋሞችን አስተያየቶችም በብዙዎች ዘንድ አነጋጋሪ ሆኗል። ቁርሱን በ5000 ብር እራቱን በ15000 ብር የሚያሳርገው እንዲሁም በየኮሌጅ ምርቃት ላይ እንደ ታላቅ ባለሀብት የሚጋበዘውና ሲያነቃቃ የነበረው ይህ ሰው 800 ሺህ ብር እንዴት ያጣል የሚል ጥያቄ ተነስቷል። ትክክለኛ ሀብታም ድምጹን አጥፍቶ በረከቱን እንደሚበላ ብሎም ደግሞ የዚህ አይነት ሰዎች ግን ሽቷቸውን የነሰንሱ የጫማ ዋጋቸውና የቁርስ ምርቶቻቸውን እየቆጠሩ ህዝብን እንደሚያሳዩ ይተቻሉ። የሚቀጥለው ዓመት እንደ ኤለን መስክ መንኮራኩር በሰማይ ላይ አሳርፋለሁ የሚለው ትልልቅ እቅድ የነበረው ይህ ሰው 800 ሺህ ብር ሲጠየቅ መቸገሩ የይስሙላ ህይወትን ያጋለጠ ነው አስብሏል። ለቀጣይ ትውልድ የሚሆን ትምህርት በመንሱር ጀማል ዙሪያ የተፈጠረው ይህ ክስተት በሶሻል ሚዲያ ላይ ለሚገኙ ስካመሮች ወይም አስመሳይ ባለሀብቶች ትልቅ ትምህርት የሚሆን እንደሆነ ብዙዎች የተናገሩ ይገኛሉ። በየፖድካስቱና በየመድረኩ ላይ ይህንን ያህል ሚሊዮን ብር ብሎም ንብረት አለኝ እያሉ መፎከር ፋራነት ካልሆነ በቀር የእውነት ሀብታም መገለጫ አይደለም የሚሉ ድምጾችም ሰምተዋል። ህዝቡም በየኮሜንቱ እባኮን እርዳን እያለ በሚማጸንበት ሀገር ውስጥ የሀብት ውሸት ነፍቶ ማሳየት መጨረሻ እንዲህ አይነት አስገራሚ ማጠቃለያ እንዳለው መረዳት ግድ ይላል ይላሉ ብዙዎች። በትላንትናው ዕለትም የተሰበሰበው ወይም የተከፈለው የዋስትና ገንዘብ ለፍርድ ቤቱ ገቢ ተደርጎ ህጋዊ ሂደቶች መጠናቀቃቸውን ተከትሎ እርሱን ተፈቷል። የዚህ ታዋቂ ግለሰብ ጉዳይ በፍርድ ቤት ብዙ ሂደቶችን ያለፈ ሲሆን በርካቶች ግን ዛሬም ቢሆን በሱ ዙሪያ ያላቸው ጥርጣሬ ጎልቶና አያፍጥጦ እንዲወጣም ያደረገ ክስተት ተፈጥሯል ያሉ ከፊንቴክ ኢንቨስትመንት ግሩፕ ጋር የተገናኙ ጉዳይ እያያያዙ ሄይ ጉድ ሞርኒንግ ኤቭሪባዲ፣ እንዴት አደራችሁ? ቀናችሁ ይባረክ። አይ ላቭ ዩ። በበስተ መጨረሻ መረጃችን ደግሞ ኦኬ እንፈታዋለን። ማናጀር የሌለ ነው የተናደረው። እንዴት ነው? እንዴት አያችሁት? አለባበስ፣ አረማመድ እንዴት አያችሁ? ህይወት እየተቀየረ ነው ትላለ። እየሰራን ነው፣ እያመን ነው፣ ተስፋ አንቆርጥም፣ ራሳችን ዝቅ አናደርግም። ስኬት ቀላል ይሆናል ማለት ነው።
ወጣቱ ቲክቶከር አዶናይ ከዚህ ቀደም እንደነ ቴዲ አፍሮ ያሉ ታዋቂና ብሎም ደግሞ ስመ ገናና የሆኑ ለሀገር ትልቅ ውለታን ያዋሉ ግለሰቦች የወሰዱትን ሽልማት እሱም ሊካፈሉ ተብሏል። የቢቂላ አዋርድ የዓመቱ ወጣቶች ተጽዕኖ ፈጣሪ ሆኖ መመረጡ ሰምቷል። በዲጂታል ሚዲያና በማህበራዊ ሚዲያ ዘርፍ በወጣቶች ዘንድ ከፍተኛ ተወዳጅነት ያተረፈው ወጣቱ ይዘት ፈጣሪ አዶናይ ብርሃነ ኃይለ ሚካኤል በካናዳ በሚዘጋጀው ዓለም አቀፉ የ2026 የቢቂላ አዋርድ የዓመቱ ዩዝ ኢምፓክት አዋርድ አሸናፊ መሆኑ እንደተገለጸ ሰምተናል። ከዚህ ቀደም እንደ አርቲስት ቴዎድሮስ ካሳሁን፣ ቴዲ አፍሮ ያሉ ግዙፍ የሀገር ገጽታዎችና ታዋቂ ግለሰቦች የተቀበሉትን ይህን ስመጥር የክብር ሽልማት ዘንድሮ ወጣቱ አዶናይ መረከቡ በዲጂታል ሚዲያው ዘርፍ ላሳየው የላቀ እንቅስቃሴና በወጣቶች ላይ ላሳደረው አዎንታዊ ተጽዕኖ የተሰጠው ትልቅ እውቅና ተደርጎ ተወስዷል። በየዓመቱ በየዘርፉ የላቀ ስኬት ያስመዘገቡ ለሀገርና ለማህበረሰብ ትልቅ አስተዋጽኦ ያበረከቱ ድንቅ ኢትዮጵያውያንን የሚያከብረው ይህ የቢቂላ አዋርድ ዘንድሮ አዶናይን ጨምሮ በርካታ ታዋቂ ግለሰቦችና ተቋማትን ስም ዝርዝር ይፋ አድርጓል። የሥነ ሥርዓቱ ቀንም ቅዳሜ ሴፕቴምበር 26 2026 ሲሆን ቦታው ደግሞ ዳንኤል ስፔክተርም እንደሆነ ተገልጿል። ቶሮንቶ በካናዳ ሰዓት አቆጣጠር ከምሽቱ 12 ሰዓት ይጀምራል የተባለ ሲሆን በዕለቱ የካናዳ ፓርላማ አባልና የማህበረሰብ ተሟጋች ክብርት ዶሊ በዋና ተናጋሪነት የሚካፈሉ ሲሆን መርሃ ግብሩን ደግሞ አንጋፋ የቴክኖሎጂ ባለሙያ ሳምሶን ደምሴ ተፈራ በዋና አቅራቢነት ይመሩታል ተብሏል። በዘንድሮ የቢቂላ አዋርድ እውቅና ያገኙ ሌሎች ተሸላሚዎችም ስም ዝርዝራቸው ይፋ የሆነ ሲሆን የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ከህልፈተ ሕይወት በኋላም ቢሆን ለአፍሪካ ጥበብና ባህል ላበረከቱት አስተዋጽኦ የእሳቸው መስታወሻ የሚሆን ሽልማት ይበረከታል። አቶ ሳሙኤል ታፈሰ የሰንሻይን ኢንቨስትመንት ግሩፕ መስራች ሲሆኑ እሳቸው የህይወት ዘመን እውቅና ተሸላሚ ናቸው። አና ጌታነህ የአፍሪካ ሞዛይክ መስራች የሙያ ብቃትና እውቅና ሽልማት ይበረከትላቸዋል። ዶክተር ምህረት ደበበ ከዚህ ባሻገር ገዛው በቀለ የግሪን ካር ናቹራል መስራች፣ አብነት ታደለ የኮሚኒቲ ሰርቪስ ኤክሰለንስ አዋርድን የሚወስዱ ሲሆን በጂቲኤ የሚኖሩ ኢትዮጵያን ማህበረሰብ ደግሞ የኮሚኒቲ ሰርቪስ ኤክሰለንስ አዋርድን ተሸላሚ ይሆናሉ ተብሏል። በትምህርት ብቃት አሸናፊዎቹ ደግሞ በእምነት አስፋው፣ ኦሊያድ ሩንዳሳ፣ ናትናኤል ተሾመ፣ ኤደን በላይነህና እንዲሁም ዮሚኒ መኮንን ተሸላሚ መሆናቸው ተገልጿል። ታዲያ በዚህ የሽልማት መድረክ ላይ ታዋቂው የይዘት ፈጣሪ አዶናይ ብርሃነ ተሸላሚ ሆኑ የበርካቶችን ትኩረት ስቧል። እንደ ቴዎድሮስ ካሳሁን፣ ቴዲ አፍሮ ያሉ ትልልቅ ጉምቱ ኢትዮጵያውያን በተሸለሙበት መድረክ ላይ አዶናይ መሸለሙ በሌላ በኩል ደግሞ ጥያቄ እያስነሳ ይገኛል። በዚህ ወጣትነት እድሜ በሌሎች በኩል ደግሞ አወዛጋቢ ጉዳዮቹ ገና ባልጠሩበት ሁኔታ እርሱ ለሽልማት መጥራት ለምን አስፈለገ የሚሉ ሀሳቦች ሲነሱ ወዲያ ደግሞ እሱ ካበረከተውና ከኋላው በጎ አስተዋጽኦ ሌሎች መትረፍ መቻሉን በማንሳትም የሽልማቱ ይገባዋል መመረጡም ትክክል ነው የሚሉ ሀሳቦችን ከየአቅጣጫው እያነሱና እያንጸባረቁ ይገኛሉ። ይህ ሽልማትም የፊታችን መስከረም 26 ወይም ደግሞ በኢትዮጵያን አቆጣጠር መስከረም 16 2019 ዓ.ም እንደሚካሄድ የውድድሩ አዘጋጆች ከወዲሁ ያስታውቁና የገለጹ ሲሆን የሽልማት መድረኩ አጓጊ ይሆናል። ከዚህ ቀደም እንደ ቴዎድሮስ ካሳሁን፣ ቴዲ አፍሮ ያሉ ታዋቂ ኢትዮጵያውያን ለሀገራቸው ባሉት ውለታና ባበረከቱ አስተዋጽኦ ይህን ሽልማት መውሰዳቸውን መቀዳጀታቸው ይታወሳል። ወደ ቤተሰቦቻችን እኛም የዛሬ መረጃ ሰዓታችን እዚህ ጋር እንቋጫለን። በያላችሁበት ደግሞ ጥሩ መልካም ጊዜን ተመኘንላችሁ። መልካም ጊዜ